አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ራስ አሉላ አባ ነጋና ራስ ሀጎስ ሊግባቡ አልቻሉም። ሁሌም ጸበኞች ሆኑ። ሁለቱ ራሶች ተፋጠጡ። በዚህም ምክንያት ራስ አሉላ ጥር 12 ቀን 1889 ዓመተ ምህረት 300 የሚሆኑ ወታደሮች አስከትለው ወደ ሽሬ ተጓዙና ራስ ሀጎስን አስከብበው አገሩን ልቀቅልኝ፣ እጅህንም አስረክበኝ ብለው ሽማግሌ ሰደዱ። ምንም የሚኒሊክ ባለሟል ብትሆን እኔ ሀጎስ ለእንዳንተ ያለ ግዛቴን ለቅቄ እጄን የምሰጥ አይደለሁም ብለው መለሱላቸው። እነዚህ ሁለት ራሶች ከዚያች ዕለት በፊት ሲካሰሱ ኑረዋል። 2 ጊዜ ተዋግተዋል። በዚያች ዕለት ደግሞ እንደተለመደው ትዕግሥታቸው አልቆ ኖሮ ተፋጠጡ። እኔ እኮ የሚኒሊክ አሽከር ነኝ፣ አንተ ግን ለኢጣሊያኖች አገልጋይ ልትሆን መዋዋልህን ደርሼበታለሁና እጅህን ስጠኝ ይሻልሃል ብለው አሉላ መልሰው ላኩ። የራስ ሀጎስ መልስ ሌላ ሆነ። ራስ መንገሻ የሰጧቸውን አንድ አሮጌ ቀላል መድፍ ደጋግመው አስተኮሱ። የሰራዊታቸውን ብዛት ከራስ አሉላ ወታደሮች እጥፍ ነበር። ወዲያው ተኩስ ሆነ። በመጀመሪያ ከቆሰሉትም መካከል ራስ አሉላ አንዱ ሆኑ። ቅልጥማቸውን ተመቱ። ቀጥሎ የወንድማቸውን ልጅ ባሻይ ገብረ እግዚአብሔር ተማረከና ራስ ሀጎስ ገደሏቸው። ራስ አሉላ ቅልጥማቸውን በራፊ ጨርቅ አሰሩና ወታደሮቻቸውን በቱልቱላ አስከትለው ወዲያውኑ ስልታቸውን ለዋወጡና የጠላታቸውን እርድ ጥሰው ገብተው ራስ ሀጎስን ከእርዳቸው ውስጥ እንዳሉ ማረኳቸውና አንተ ብትማርከኝ ኑሮ ምን ታደርገኝ ነበር ብሎ ጠየቋቸው። አስርህ ነበር ቢሏቸው ባንተ ሰበብ እኮ ንጹሕ ደም አፍስሻለሁ፣ ያ ደም ሁለታችንንም እነሆ ተፋርዶናል አሉና የአፄ ዮሐንስ ፍርድ ልክ ነበር፣ መገደል ነበረብህ፣ ያ ፍርድ ዛሬ ይፈጸምብሃል ብለው ወዲያውኑ አስገደሏቸው። እሳቸውንም አሽከሮቻቸው ተሸክመው ወደ አክሱም ወስዷቸው ከ10 ወራት በላይ ለሆነ ጊዜ ታመው ቆይተው በዚሁ ቁስል የተነሳም የካቲት 9 ቀን 1889 ዓመተ ምህረት በተወለዱ በ70 ዓመታቸው አርፈው አድዋ በሚገኘው አባ ገሪማ በሚባለው ገዳም ተቀበሩ። ራስ አሉላ አባ ነጋ ጥር 18 ቀን 974 ዓመተ ምህረት በቆመላቸው ሐውልት ላይ የተቀረጸው ጽሑፍ እንዲህ ይላል። የኢትዮጵያን ነጻነትና አንድነት ለመጠበቅ በዚህ ስፍራና በጉንደት በጉራእና በአድዋ ላይ በመላው ዓለም የታወቀ የማይረሳ ጀግንነት ለፈጸሙት ለራስ አሉላ አባ ነጋና ለሰራዊታቸው መታሰቢያ ይሆን ዘንድ ጓድ ሊቀመንበር መንግሥቱ ኃይለ ማርያም የዚህን ሐውልት መሠረት ጥር 1974 አኖሩ ይላል። በሐውልቱ ላይም አንድ ጊዜ ክንዴን አሳይቻቸዋለሁ፣ እንደገናም ከመጡ እደግማቸዋለሁ። የኢትዮጵያ የተፈጥሮ ወሰን ቀይ ባሕር ነው። አሉላ አባ ነጋ 1880 ዓመተ ምህረት የሚለው ጽሑፍ ተቀምጦ ነበር። ራስ አሉላ አባ ነጋና ራስ ሀጎስ እንዲህ መስማማት አቅቷቸው ሁለቱም በሞት ተለዩ። መነጋገር ቢቀድም መስማማት ቢመጣ ይህ ሁሉ ነገር አይከሰትም ነበር። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናችኋለን። የሚሰማችሁን አስተያየት ጣፍ አድርጉልን። እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879